በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ በመቀየር እንግዲህ መንግስት ከፍተኛ ስራዎችን እየሰራ ነው የሚገኘው። እኔም እንግዲህ የኤሌክትሪክ ሞተር ሳይክሎችን በሚገጣጥም አንድ ፋብሪካ ውስጥ ነው የሚገኘው። በዚህ ፋብሪካ ውስጥ የሚገኙት የሞተር ሳይክሎች ምን አይነቶች ናቸው? ምን ያህል ኪሎ ሜትር ይሄዳሉ? በምን ያህል ዋጋስ እየተሸጡ ነው የሚለውን አብራችሁን ከቆያችሁ የምትከታተሉት ይሆናል። ደነሽ ሰላም እንኳን ደህና መጣሽ። ድርጅታችንን ኃላፊነትንም አስተዋውቀን። እንኳን ደህና መጣሽ። ስሜ አልዓዛር ይባላል። ዌርሃውስ ማኔጀር ነኝ። አሁን የምንገኘው የዶዳይ ማኒፋክቸሪንግ የሚገኝበት እንግዲህ ይሄ ማኒፋክቸሪንግ ፕሮዲዩስ የምናደርግበት ቦታ ነው። ባይኮች የሚመረቱበት ነው። የተለያዩ ሶስት ሴክሽኖች አሉ። ከሱ ለመጀመር በስኩተር ታይፕ ወደ 4 የሚጠጉ ሞዴሎች አሉን። በሞተር ሳይክል ታይፕ ደግሞ ይሄ የምታዩ ደግሞ አንድ ሞዴል አለን። የመጀመሪያ ሞዴላችን ነው ማለት ነው። ምንድነው ስኩተር ታይፕ ሲሆንና ሞተር ሳይክል ታይፕ ሲሆን ልዩነቱ? ቤዚክ ዲፍረንሱ ምንድነው? ዋና ልዩነቱ ፊዚካል አፒራንሳቸው ነው። የመጀመሪያው ሞተር ሳይክል ታይፑ እንደምታዩ ትንሽ ፊዚካል አፒራንሱ ትንሽ ተለቅ ያለ ነው። የጎማው ኢንች ከፍ ያለ ነው። ግራውንድ ክሊራንሱን ብንመለከት ከመሬት ጋር ያለው ከፍታ ትንሽ ከስኩተሩ ከፍ ያለ ነው። ስለዚህ እነዚህ ሶስት ነገሮች ልንል እንችላለን ያላቸው ልዩ። አሁን ባለን ካፓሲቲ በቀን እስከ 25 የሚጠጉ ሞተር ሳይክሎችን ባለን ማንፓወር መገጣጠም እንችላለን። ኖርማል ስልካችንን ቻርጅ በምናደርገው ቤታችን ውስጥ በሚገኝ ኤሌክትሪክ በሱ ቻርጅ መደረግ የሚችሉ ናቸው። ምንም የተለየ ኤሌክትሪክ ሴትአፕ ሪኳየር ያደርጉ። ምን ያህል ጊዜ ሆናችሁ ወደዚህ ስራ ላይ ከገባችሁ? ያ እንግዲህ ወደዚህ ስራ ከገባን 2 ዓመት ከ6 ወር አካባቢ እንደዛ አካባቢ ይሆናል። ማርኬቱ አዲስ ነው፣ ይመጡ ገና አልተለመደምና እናንተ ጋር የነበረው ቻሌንጅ ምንድን ነበር? ብዙ ሰዎች ኢሹ የሚያደርጉት ከባትሪ ጋር የተገናኘ ነው። ስለዚህ የባትሪ ሬንጁ ምን ይመስላል፣ ላይፍ ታይሙ ምን ያህል ነው፣ ምን ያህል ጊዜ ያገለግላል የሚሉ ኢሹዎች ነበሩና እኛ ደግሞ አሁን ማርኬት ላይ ያለውን ሊቲየም አየን የሚባለውን ቤስት ባትሪ ነው የምንጠቀመው። ስለዚህ ያ ደግሞ ምንድነው ከሌላ ባትሪዎች ጋር ስናወዳድረው የተሻለ ላይፍ ስፓን ያለው ሚኒመም 3 ዓመት ያገለግላል። ስፔሻሊ ከከስተመር የሚመጡ ፊድባኮችን ከነሱ ተቀብለን ለኛ ሰፕላየሮች ወይም ደግሞ ፕሮዳክቱን አይተሙን ሰፕላይ ለሚያደርጉልን እነሱ ፊድባክ እንሰጣለን። በዛ መሰረት ደግሞ እነሱ እያሻሻሉ ፕሮዳክቱን ይልኩልናል ማለት ነው። ምን ያህል ሰራተኞች አሉ? ለምን ያህል ዜጎች የስራ ዕድል ፈጠራችሁ? አሁን ላይ እንግዲህ እዚህ ፋክትሪ ላይ ብቻ ብንመለከት እስከ 40 የሚጠጉ ሰራተኞች አሉ። ቅድም እንደነገርኩሽ የተለያዩ ሞዴሎች አሉ። ወደ 5 የሚጠጉ በስኩተር እና በኤሌክትሪክ ሞዴል። በዚህ ስኩተሮቹን ብናይ ከ180 ሺህ ጀምሮ እስከ 300 ሺህ ባለው ሬንጅ ውስጥ ነው ኮስታቸው። ሰላም ነው። እስኪ እሺ፣ ስሜ ዮሐንስ ይባላል። ዶዳይ ማኒፋክቸሪንግ ፒኤልሲ ውስጥ በአሴምብሊ ቴክኒሻንነት እየሰራሁ እገኛለሁ። እኔ የተማርኩት ኤሌክትሪክ ሜካኒካል ነው። ስፔሻላይዝድ ያደረኩት ደግሞ በኤሌክትሪሲቲ ነው እና ያው እዚህ እንደምታውቂው ኤሌክትሪካል ቬሂክሎችን እየገጣጠምን እንገኛለን። አንደኛ ከክላስ እንደጨረስኩ ነው ወደዚህ ገባሁት። ስለዚህ በተማርኩበትም ስለሆነ ለእኔ ጥሩ የስራ ዕድል ተመቻችቶልኛል። በጣም ነው የማመሰግነው። መልካም ቀን ይሁንልኝ ለሁላችን። እያንዳንዱ አሴምብል የሚደረጉ ኮምፖነንቶች አሉ። እዚህ ስቴሽን ላይ ስትደርሲ እንግዲህ ባይኩ ይሄን ይመስላል ማለት ነው። ይሄኛው አሴምብሊ ፕሮሰሱን ጨረሰ ማለት ነው። ያ ማለት ግን ገና ደግሞ የኳሊቲ ኢንስፔክሽን ቴስት ይቀረዋል። ወደዛ ደግሞ ይሄዳል ማለት ነው። ይሄ ፕሮሰስ ሲጨርስ መልካም እባላለሁ። ዶዳይ ማኒፋክቸሪንግ ውስጥ የኳሊቲ አሹራንስ ኦፊሰር ነኝ እና በመቀጠል ፕሮዳክት ተደርገው የወረዱትን ባይኮች እዚህ ማሽን ላይ ቴስት እናደርጋለን። ዋናው ምንድነው እዚህ ማሽን ላይ አንድ ሞተር ሲመጣ አንተ እንደ ባለሙያ ሞተር ምንም አይነት ችግር የለበትም ብለህ ለማሳለፍ የምታያቸው ነገሮች ምንድን ናቸው? አሁን ለምሳሌ ይሄ ማሽን ለምሳሌ ዌት አለው። ፍሮንትና ሬር ብሬኩን ቼክ እናደርግበታለን ማለት ኢፊሺየንሲውን ዋናው እና ስፒዱን እና ዊል አላይመንት አለው። በመቀጠል ደግሞ የሄድላይት ኢንቴንሲቲውን ቼክ እናደርግበታለን ማለት ነው። ይሄ ፋብሪካ እዚህ ቦታ ላይ መኖሩ ለአንተ እንደ ወጣት እንደ ተማረ የሰው ኃይል ምን አይነት ስራ እንደሚፈጠራል? ለኔ በጣም ልዩ ነው ማለት በጣም
ህይወቴን ቀይሬበታለሁ። በጣም ደስተኛ ነኝ። እስቲ እንግዲህ አንተ ራስህ ነርተህ ነው መሰለኝ ወደዚህ የምታመጣው ሞተሩን እና እስቲ እኔ እንዴት አድርገህ ኳሊቲውን ቼክ እንደምታደርግ ደግሞ እኔ ፒፒ ለብሼ ልምጣና አንዴ አሁን ለምሳሌ ከኋላ ሁለት ስቴሽኖችን ብቻለሁ። የፍሮንት ብሬኩን ማለት ብሬኩንና የፊት ጎማውን ክብደቱን በመቀጠል ደግሞ አሁን ለሰር የተዘጋጀው ደግሞ የኋላ ብሬክ ኢፊሺየንሲ ነው። ምንም አይነት ችግር የለበትም። የኛው ሞተር አልፏል ማለት ነው። ስለዚህ በቃ አሁን ፓስ ነው ማለት ነው። ወደ ዌራውስ ይገባል ማለት ነው።